በምስራቅ አፍሪካ ምድር ላይ የተቀሰቀሰውና መላዋን ሱዳን ወደ ባድማነት የለወጣት ያለው አሰቃቂ የእርስ በርስ ጦርነት አሁን ደግሞ ሌላ አዲስና እጅግ ዘግናኝ የደም ምዕራፍ ሊከፍት በሰሜን ኮርዶፋን ግዛት እምብርት በምትገኘው ኤሎቤድ ከተማ ደጃፍ ላይ ቆሟል። ቀደም ሲል ከዳርፉር ከካርቱምና ከአካባቢው ሰፊ ግዛቶች ከሚተኮሱት ጥይቶችና የቦምብ ናዳ የሸሹትን የተቀበለችው ይህች ታሪካዊና ስትራቴጂካዊ ከተማ ዛሬ በሞትና በሕይወት አፋፍ ተንጠልጥላ ትገኛለች። የፈጥኖ ድራሽ ኃይሉ አርኤስኤፍ ሚሊሻዎች ከተማዋን ለማንበርከክ ያደረጉት ወታደራዊ ስብስብና ያጠናከሩት ከበባ በብዙ ሺዎች የሚቆጠሩ ሰላማዊ ዜጎችን ተስፋ ወደሌለው የመጨረሻ ጥግ ገፍትሯቸዋል። በአንድ በኩል የረሃብና የመድኃኒት እጥረት፣ በሌላ በኩል ደግሞ ሰው አልባ አውሮፕላኖች ከሰማይ የሚያወርዱት የቦምብ ናዳ የኤሎቤድን ነዋሪዎችና ተፈናቃዮች መውጫ ወደሌለው ሲኦል ከቷቸዋል። ኤሎቤድ የቆመችበት መሬት በቀላሉ የሚታይ ሳይሆን ቁልፍ ወታደራዊ ስፍራ ነው። ከተማዋ የፈጥኖ ድራሽ ኃይሉ ጠንካራ ይዞታ የሆነውን ምዕራባዊ የዳርፉር ቀጠና ከመንግስት ጦር ኤስኤፍ ማዕከላዊ ይዞታዎችና ከነጭ አባይ ግዛቶች ጋር የምታገናኝ ብቸኛዋና ዋነኛዋ ድልድይ ናት። የዚህች ከተማ በሱዳን ጦር እጅ መውደቅ የጠቅላላውን የሱዳን ጦርነት ሚዛን የመቀየር አቅም እንዳለው የቀጠናው ወታደራዊ ተንታኞች ያስረዳሉ። በቅርቡ በምስራቃዊ ሰማያዊ አባይ ግዛት ወታደራዊ ሽንፈት የገጠመውና በውስጣዊ መከፋፈል አመጽና ከዳተኝነት ሲታመስ የቆየው የፈጥኖ ድራሽ ኃይል የጎደለውን የጦርነት መንፈስ ለመመለስና ወደ ካርቱም የሚወስደውን መንገድ ለመክፈት ኤሎቤድን መያዝ እንደ ህልውና ጉዳይ ቆጥረዋል። መደበኛ ያልሆነ ወታደራዊ ስልጠና የወሰደውና ፓራ ሚሊተሪ በመባል የሚጠራው ኃይል የአርኤስኤፍ መሪ ጄኔራል መሐመድ ሐምዳን ዳጋሎ በቅርቡ ለወታደሮቻቸውና ለደጋፊዎቻቸው ወደፊት ገስግሱ፣ ከእንግዲህ ወደ ኋላ ማለት የለም በማለት ከተማዋን ለመቆጣጠርም ተንቀሳቀሱ ሲሉ አዘዋል። በማህበራዊ መገናኛ ብዙሃን የተጋሩ ተንቀሳቃሽ ምስሎች እንደሚያሳዩት የአርኤስኤፍ ወታደሮች ከኤሎቤድ ከተማ በ40 ኪሎ ሜትር ርቀት ላይ ሲገኙ የሱዳን መንግስት ጦርም ከተማዋን ከጥቃት ለመጠበቅና ተፋላሚዎቹን ለመክታት በከተማዋ ዙሪያ ግዙፍ ምሽግና የደህንነት አጥር እየገነባ ነው። ከተማዋ ለወራት ተከባ ከቆየች በኋላ የመንግስት ጦር ለመጀመሪያ ጊዜ ባደረገው ከፍተኛ ማጥቃት ከመዲናዋ ካርቱም ወደ ኤሎቤድ የሚወስደውን ዋና አውራ ጎዳና ከአርኤስኤፍ ማስለቀቁን ቢያስታውቅም የፈጥኖ ድራሽ ኃይሉ የከበባ ቀለበት ግን ከቀን ወደ ቀን እየጠበበና የድሮን ጥቃቱ እያየለ መጥተዋል። የተባበሩት መንግስታት ድርጅትና የቡድን 7 አባል ሀገራት የውጭ ጉዳይ ሚኒስትሮች ይፋ ባደረጉት አስቸኳይ ማሳሰቢያ በኤሎቤድ ላይ የተጋረጠው አደጋ ባለፈው ዓመት ወርሃ ጥቅምት በኤልፋሽር ከተማ ከተፈጸመው አሰቃቂ የጅምላ እልቂትና ጭፍጨፋ ጋር ተመሳሳይ ሊሆን እንደሚችል ስጋታቸውን ገልጸዋል። በኤልፋሽር ከተማ የመንግስት ጦር ምሽግ ከተሰበረ በኋላ በሺዎች የሚቆጠሩ ንጹሃን ዜጎች በግፍ መረሸናቸው፣ ሴቶች መደፈራቸውና ዘርን መሰረት ያደረገ እልቂት መፈጸሙ አይዘነጋም። በኤሎቤድ የሰፈሩት ተፈናቃዮች ቁጥር ከ83 ሺህ በላይ እንደሚሆን የተባበሩት መንግስታት ድርጅት የስደተኞች ተቋም አረጋግጧል። በየቀኑ ከ80 እስከ 100 የሚደርሱ አዳዲስ ቤተሰቦች ጦርነቱን ሸሽተው ወደ ከተማዋ ይጎርፋሉ። የድርጅቱ የሱዳን ተወካይ መሐመድ ሬፋት ሁኔታውን ሲያስረዱ እነዚህ ቤተሰቦች ራሳቸውን የሚያድኑበት ምንም አይነት አማራጭ አጥተዋል። ቀደም ሲል ከቀያቸው የተፈናቀሉ ሲሆኑ አሁን ደግሞ ሁለተኛ መኖሪያቸውን የዕለት ጉርሳቸውንና የማህበረሰብ ደጋፊዎቻቸውን ጥለው ለመሰደድ ተገደዋል። የፈጥኖ ድራሽ ኃይሉ አርኤስኤፍ በከተማዋ ላይ ያደረገው ተግባራዊ ከበባ አሰቃቂ ውጤቶችን ያስከተለ ይገኛል። ወደ ከተማዋ የሚገቡ የንግድና የእርዳታ መስመሮች በድሮን ጥቃትና በመንገድ መዘጋት ምክንያት በመቋረጣቸው ከ400 ሺህ በላይ ሰዎች ለከፍተኛ የረሃብ አደጋ ተጋልጠዋል። በከተማዋ የነዳጅ ማደያዎች፣ የኤሌክትሪክ ማሰራጫዎችና ንጹህ የመጠጥ ውሃ ማጣሪያዎች ላይ በተሰነዘሩ የድሮን ጥቃቶች ምክንያት አገልግሎቶች ሙሉ በሙሉ ተቋርጠዋል። በከተማዋ ነዋሪዎችና በአዲስ ገቢ ተፈናቃዮች መካከል የጠላት ሰላዮች ሰርገው ገብተዋል የሚል የእርስ በርስ አለመተማመንና የፍርሃት መንፈስም ነግሷል ነው የተባለው። ይህ በሱዳን ህዝብ ደም የሚዘወር አሰቃቂ ጦርነት በራሱ አቅም ብቻ የሚካሄድ አይደለም። የሮይተርስ የዜና ድርጅትና የተባበሩት መንግስታት ባለሙያዎች ቡድን ጦርነቱን አስመልክተው ያወጡት ሚስጥራዊ ዘገባ ከጀርባው የተተበተበ ከዓለም አቀፍ የጦር መሳሪያና የቅጥረኛ ወታደሮች መረብ ጋር የተሳሰረ ነው ተብሏል። የቀድሞው የአሜሪካ ልዩ ኃይል አባል ስቴቨን ሾልስ ጋር ግንኙነት ያላቸውና ደቡብ አፍሪካ ላይ በተመዘገበው ኮንትራክተር ኤርዌይስ ኩባንያ የሚንቀሳቀሱ የቦይንግ 727 እና 737 አውሮፕላኖች የጦር መሳሪያዎችንና ቅጥረኛ ወታደሮችን ወደ ሱዳን ሲያጓጉዙ እንደነበር የተባበሩት መንግስታት ድርጅት ሪፖርት አረጋግጧል። ጉዞዎቹ የተካሄዱት ከቻድ መዲና ኒጃሜና ወታደራዊ አውሮፕላን ማረፊያ በኩል ሲሆን አውሮፕላኖቹ የራዳርና የሳተላይት መከታተያ የኤሌክትሮኒክስ ምልክቶችን በማጥፋት በምስጢር ወደ ፈጥኖ ድራሽ ኃይሉ ዋና ወታደራዊ ማዕከል ኒያላ ይመላለሱ ነበር ተብሏል። የተመድ ሪፖርት እንደሚያመላክተው መሰረቱን በተባበሩት አረብ ኤምሬቶች ባደረገው ግሎባል ሴኩሪቲ ሰርቪስ ግሩፕ በተባለ ኩባንያ አማካኝነት ከ1500 እስከ 2000 የሚደርሱ የኮሎምቢያ የቀድሞ ወታደሮች ተቀጥረው ወደ ሱዳን ገብተዋል። እነዚህ ቅጥረኞች በኒያላ ከተማ የጦር ሰፈር በማቋቋም ዘመናዊ የጥቃት ድሮኖችን በዋናነት የሚያንቀሳቅሱ ሲሆን በኤልፋሽር ከተማ በተካሄደውና በሺዎች የሚቆጠሩ ሰላማዊ ዜጎች በተገደሉበት ውጊያ ላይ ተሳታፊ መሆናቸውም በሪፖርቱ ተገልጿል። አሁን ደግሞ በኤሎቤድ ላይ ለሚሰነዘረው ጥቃት የወታደራዊ እቅድ ማውጣትና የድሮን ጥቃት መሪነቱን ቦታ ይዘዋል ነው የተባለው። ምንም እንኳ የተባበሩት አረብ ኤምሬቶችና የቻድ መንግስታት ለእነዚህ አማጽያን ድጋፍ እንደማያደርጉ ቢያስተባብሉም የአውሮፓ ህብረት፣ አሜሪካና የቡድን 7 ሀገራት ግን የውጭ ኃይሎች ለፈጥኖ ድራሽ ኃይሉ የሚያደርጉ
የሚጠይቁትን የገንዘብ የሎጂስቲክስና የጦር መሳሪያ ድጋፍ በአስቸኳይ እንዲያቆሙ ጥብቅ ጥሪ አቅርበዋል። ወታደራዊ ተንታኞች ኤል ኦቤድ በአርኤስኤፍ እጅ ከወደቀች የወታደራዊና የሰብአዊ ምስቅልቅሉ ተጽዕኖ በሰሜን ኮርዶፋን ብቻ ተወስኖ አይቀርም፣ ይልቁን መላውን የምስራቅ አፍሪካ ቀጠና የሚነካ ሰፊ አደጋ ይዞ ይመጣል የሚል ስጋት አላቸው። አርኤስኤፍ ኤል ኦቤድን ከተቆጣጠረ ከምዕራብ ሱዳን ወደ መዲናዋ ካርቱም የሚወስደውን ዋና መስመር በመዝጋት በመንግስት ጦር ላይ ከፍተኛ ጫና ይፈጥራል። በከተማዋና በዙሪያዋ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ደቡብ ሱዳንና ወደ ነጭ አባይ ግዛቶች መሰደድ ግድ ስለሚላቸው በቀጠናው የባሰ ውጥረት መፈጠሩ አይቀሬ ነው። ቀደም ሲል በዳርፉርና በኤልፋሽር እንደታየው ከተማዋ በቁጣና በበቀል ስሜት በተሞሉ አማጽያን እጅ ከወደቀች ከፍተኛ የሰላማዊ ዜጎች እልቂትና የጎሳ ግጭት ሊከሰት እንደሚችል ተሰግቷል። በሱዳን የተካሄደ ያለው የእርስ በርስ ጦርነት ከተጀመረበት ጊዜ አንስቶ እስከ ዛሬ ድረስ የዓለም አቀፉ ማህበረሰብ ምላሽ እጅግ የዘገየና ደካማ ሆኖ ቆይቷል። በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት እንዲሁም በምስራቅ አፍሪካ የልማት በየነ መንግስታት ኢጋድ በኩል የተደረጉ የተለያዩ የሰላም ጥረቶችና የተኩስ አቁም ስምምነቶች በተደጋጋሚ ሳይከበሩ ቀርተዋል። የቀጠናው የፖለቲካ ተንታኞች እንደሚያስረዱት የዓለም አቀፉ ማህበረሰብ ትኩረት በሌሎች የዓለም ክፍሎች ባሉ ግጭቶች ላይ በመሆኑ ምክንያት የሱዳን ቀውስ የተረሳ ጦርነት ለመሆን በቅቷል። ሆኖም ግን በኤል ኦቤድ ዙሪያ ያለው አሁናዊ ስጋት እጅግ እያየለ በመምጣቱ ምዕራባውያንና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሁለቱም ተፋላሚ ወገኖችና ከጀርባቸው ባሉ ደጋፊዎቻቸው ላይ ጠንካራ ማዕቀብ እንዲጣል በማድረግ ላይ ይገኛሉ። በተለይም በዳርፉር ላይ የተጣለውን የጦር መሳሪያ እገዳ የጣሱ አካላትና ምስጢራዊ የበረራ መስመሮችን በመጠቀም መሳሪያ የሚያቀርቡ ኩባንያዎች በሕግ እንዲጠየቁ የሚደረገው እንቅስቃሴ መጠናከር እንዳለበትም ተንታኞች ይመክራሉ። ይህ ካልሆነ ግን የዲፕሎማሲው ድካም የንጹሃን ዜጎችን ሕይወት በካሳ የሚከፍልበት አሰቃቂ ዋጋ እየሆነ ይቀጥላል ሲሉም ያክላሉ። ዛሬ የኤል ኦቤድ ህዝብ የሚገኝበት ሁኔታ የጠቅላላዋ ሱዳን አሳዛኝ ገጽታ ማሳያ ነው። በፈረንጆቹ ወርሃ ሚያዝያ 2023 የተጀመረው የአስከፊ የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰላማዊ ዜጎችን ሕይወት ከመቅጠፉም በላይ ሚሊዮኖችን ለረሃብና ለስደት ዳርጓቸዋል። በአንድ በኩል ስልጣናቸውን ለማስጠበቅ የሚፋለሙ ሀገር በቀል ተፋላሚዎች፣ በሌላ በኩል ደግሞ የራሳቸውን የጂኦፖለቲካዊና ምጣኔ ሀብታዊ ፍላጎት ለማስከበር መሳሪያና ቅጥረኛ ወታደር የሚያፈሱ የውጭ ኃይሎች ሱዳንን በታሪክ ትልቅ የእልቂት አውደ ምድር አድርገዋታል።